አንድ ሰው ዋጋህን ስላሳነሰ ዋጋህ አይወርድም። ማንም ስለናቀህ የተናቅህ አትሆንም። የትኞቹም ሰዎች ስራህን ቢያንቋሽሹት አንተ እስካመንክበት ድረስ በፍጹም አትረበሽም። የምትመራበት ልኬት ራስ ጋር እንደሆነ አስታውስ። ያንተ ስራ ክብርህን ከሰዎች መጠበቅ ሳይሆን የተከበረ ማንነትን ገንብቶ መገኘት ነው። ትልቁ ቁም ነገር እዚህም እዛም መገኘት ሳይሆን በተገኙበት ጥቂት ስፍራ የራስን አሻራ ማስቀመጥ መቻል ነው። ተፈላጊነት የሁሉም ሰው ምኞት ነው። ነገር ግን የሚያገኙት ተፈላጊ ማንነትን የገነቡት ብቻ ናቸው። ክብር የሁሉም ሰው የውስጥ ጥማት ነው። ነገር ግን የሚያገኙት ራሳቸውን አክብረው የሚያስከብሩ ብርቱ ሰዎች ብቻ ናቸው። ከራስህ ሚዛን አትነስ፣ ዋጋህን ጨምር። በቀላሉ በሰዎች የምትጠቃ ሆና አትገኝ። የራስን ምርጫ በመኖር ራስን በመሆን ብቸኝነትን በመምረጥ ውስጥ ማንም ስለሆንክ የማይቀርልህ ነገር ቢኖር የሰዎች አስተያየት ነው። ተቀምጠህ ይናገሩሃል፣ ስትሰራ ያወሩብሃል፣ ስታርፍ ይተቹሃል፣ ከእነርሱ መለየት ስትጀምር ይሳለቁብሃል፣ ወደ አዲስ ህይወት ስትገባ ጫና ውስጥ ይከቱሃል። ሰዎችን በፈራህ ቁጥር በቅርበት ሲቆጣጠሩ ትመለከታለህ። በምላሳቸው ካቴና እጅህን ታስረ ትንቀሳቀሳለህ። እነርሱን ባሰብክ ቁጥር እንኳንም ስራህን በአግባቡ ልትሰራ ይቅርና ከቆንክበት ስፍራ እንኳን አንድ እርምጃ ፈቀቅ አትልም። ዋናው ኃይልና ብርታቴ የሆነው መንፈስ በሰዎች ፍራቻ ተጋርዷል፣ ታስሯል። መርገጥ ያለብን ስፍራ እንዳትረግጥ፣ መክፈት ያለብን በር እንዳትከፍት ቀስፎ ይይዝሃል። አዎ ጀግናዬ፣ በርካሹ አትሰበር። ውድ ሐሳብ እያለ ውድ ተግባር ጀምረ ድንቅ በመሆን የህይወት ጉዞ ላይ ሆነ ርካሽና ተራ በሆነው በሰዎች ተስፋ አስቆራጭና ጨለምተኛ ሐሳብ አስተያየት በፍጹም አትሰበር። በፍጹም አንገትን አትድፋ። ይህን አስታውስ። ማንኛውም ሰው የሚያወራው አውቆህና አቅምህን ተረድቶ አይደለም። የቱንም ያክል ቢቀርብ ሊረዳህ ቢጥር አብሮ ቢሆን የጋራ ነገር ቢኖራችሁ ራስ በላይ ሊያውቅህና ሊረዳህ አይችልም። አንተ እየሰራህና በራስህ መንገድ እየተጓዝክ መቼም ዝም የሚልህን ሰው አትጠብቅ። ምላሱን ፈርተህ አርፈ ተቀምጠ ያላመለጥከውን የሰው አስተያየትና ትችት መቼም በልዩ መንፈስና ወኔ ተነስተ እየተንቀሳቀስክ ልታመልጠው አትችልም። አንተ ባለህበት እርሱም አለ። የብርታትና ጥንካሬ ልኬት ትልቅ ለመሰለ ተራና ርካሽ ነገር አለመገዛትና ተስፋ አለመቁረጥ ነው። አዎ እነርሱም የማያልቅ አስተያየት ያዝንቡብህ፣ አንተም የማያቋርጥ ጥረትን ይቀጥል። እነርሱም በሚረብሹ ንግርቶች ተስፋ ማስቆረጡን ይቀጥሉ። አንተም በአምላክህ ድጋፍ በአቅምህ ጥንካሬ ዘውትር በተስፋ መሞላትህን ቀጥል። በበዛ ስድብና ነቀፋ የምትሰበር፣ በበዛ አድናቆትና ሙገሳም በትዕቢት የምትሞላ እብሪተኛ የማትሆን ሚዛናዊ ሰው ሁኑ። ወደፊት መራመድ ከፈለግ መስማትና ማዳመጥ ያለብህን ሰው ላይ ራስህን ሆነ ማደግና በራስህ መንገድ መጓዝ ከፈለግ ራሳቸው መንገድ ያላቸው ጥቂት ሰዎች አሉና እነርሱን ተከተል። ብርታት፣ ጥንካሬን፣ ቆራጥ የዓላማ ሰው መሆንን ከእነርሱ ተማር። በተራ አስተያየት የሚረበሽና የሚቆም ድንቅ ሐሳብ ትልቅን እንደማይኖር አስታውስ። አንተን ሐሳብህን፣ ተግባርህን ለማሳነስና ዋጋ ለማሳጣት ሲጠቋቆሙብህ የነበሩ ጣቶች፣ ለትችት የተሰነዘሩብህ ምላሶች ማጨብጨብና ማሞገስ እስኪጀምሩ ድረስ እንቅልፍ አይወስድህም፣ አታርፍም፣ ወደ ኋላ አትልም። የምታደርገውን ታውቃለህና በማያውቁ ሊያውቁህም ፍቃደኛ ባልሆኑ ሰዎች አትረበሽም፣ እጅም አትሰጥም። ነገሮች እንዳሰብከው ቀላል አይደሉም። በአንተ እይታ የተመቸህና የወደድከው ነገር በብዙዎች ላይወደድ ይችላል።
አንተ እንከን አልባ ነው ብትልም ሌሎች እንከንህን አጉልተው ያወጡታል። በአንተ ሐሳብ አይስማሙም፣ ባሰብከው መንገድ አያስቡም። የሰው ልብ ውስጥ ለመግባት ተቀባይነት ለማግኘት ረጅም የማያቋርጥ የጥረት የልፋትና የትጋት ዓመታት ሊጠበቁብህ ይችላሉ። መውደቅ፣ መነሳት፣ መገፋት፣ መተቸት፣ መንቋሸሽ ተቀባይነትን ለማግኘት የምታደርገው የጉዞ አካል ናቸው። ስለዚህ በፈለግከውና በማንኛውም ሰዓት ይሁንታን ላታገኝ ትችላለህ። በቅድሚያም ብዙ መገፋቶች ሊደርሱብህ እንደሚችሉ ማሰብና መዘጋጀት ብልህነት ነው። አዲስ ሥራ ጀምረህ ወዲያው ተቀባይነት ላለማግኘት ይባሱንም ለብዙ አስከፊና ተስፋ አስቆራጭ ንግግሮች ዝግጁ ሁን። አዲስ አካባቢ በተቀላቀልክ ሰዓት በፍጥነት ላትዋሃድና ተቀባይነት ላታገኝ ትችላለህና ለእርሱም ተዘጋጅ። ወደህ አፍቅረህ ወዳጅ ፈለገ ለመገፋትና ያሰብከውን ላለማግኘት ራስህን አዘጋጅ። ራስን ማዘጋጀት ወይም ዝግጁ መሆን ማለት ባሉታዊ ሐሳብ መታጠርና እንደማይሆን እንደማይሳካ ማሰብ ማለት አይደለም። ዝግጁነቱ ተቀባይነቱ እንዳሰቡት ባይሆን እንኳን ቅድመ ዝግጅት ስላለ አዲስ ነገር እንዳልሆነ አስቦ ተስፋ ባለመቁረጥ መንገድን መቀጠል፣ በጽናት መጓዝ፣ ውስጥን ማዳመጥና ወደፊት መራመድ ነው። ጀግናዬ፣ ለአሉታዊውም ተዘጋጅ። በጅማሬ ተቀባይነት ላለማግኘት ተዘጋጅ። ላለማቆሚ ዋስትና በሌሎች ተቀባይነት ማግኘቱ ሳይሆን ባሰብከውና በጀመርከው ነገር ማመን ነው። ባይቀበሉ፣ ቢተቹ፣ አትችልም ቢሉ፣ ቢያንቋሽሹህም ለእነዚህ ሁሉ ራስህን ካዘጋጀ ምንም አይደለም። ኖርማላይዝ ታደርጋቸዋለህ። የተጠበቁ ናቸውና እንዳመጣጣቸው ትቀበላቸዋለህ፣ ታሳልፋቸዋለህ። በዚህ ሰዓት የሚያስፈልግህ ራስህን መቀበል፣ በሥራ ማመንና ከሰዎች ምንም አለመጠበቅ ነው። ተቀባይነትና ተወዳጅነት በጽናትህና በማያቋርጥ ጥረትህ ልክ የሚመጡ ናቸው። አብዛኛው ሰው አዲስ ሐሳብና ተግባር ለመጣል ቅርብ ነውና እነርሱ ቢጥሉትም አንተ አንስተህ መጓዝህን ቀጥል። የሐሳብህ ውድቀት መለኪያ ሰዎች ሳይሆኑ ያንተ ጽናትና ጥረት ነው። በሰውነታችን እጅጉን ከባዱ ነገር ራስን አውቆ ራስን መምራት መቻል ነው። በጣም ቀላሉ ነገር ደግሞ ለሰዎች አስተያየት መስጠት ነው። ለተቀማጭ ሰማይ ቅርብ ነው እንደተባለው ቁጭ ብሎ የሚሰራው ላይ ሐሳብ መስጠትና ማብጠልጠል የዓለማችን እጅግ በጣም ቀላሉና ቀላል የተባሉ ሰዎች የሚያደርጉት ነገር ነው። ቀላል መሆን ካልፈለጋችሁ ከዛሬ ጀምሮ ፊታችሁን ወደ ራሳችሁ አዙሩ። ራሳችሁ ላይ አተኩሩ። ሰዎችን ለቀቅ፣ ራሳችሁንም ጠበቅ አድርጉ። ጀግናዬ፣ ከቀላሎች ተርታ ውጣ። ከባዶችና የተከበሩ ሰዎች በሚጓዙበት መንገድ ተጓዝ። ቀላል ለመሆን ምንም አይነት ዕውቀት አያስፈልግም። ራስን አውርዶ በሰፈር አሉባልታ ውስጥ መዘፈቅ ብቻ በቂ ነው። ዕውቀት የሚፈልገውን፣ ጥበብ የሚያሻውን የብርቱዎቹን ጎዳና ምረጥ። የዛሬ ምርጫ ነገ ላይ ያነሳሃል ወይም ከነበርክበት በታች ይጥልሃል። ጥቂት የማይባል ሰው አውቆም ይሁን ሳያውቅ በቀላሎች መንገድ አብዝቶ ይመላለሳል። ምልልሱም ምን እያሳጣው እንደሆነ አልገባውም። ሕይወቱን እያጣ ነው። የሚጓዝበት ካርታ ተገልብጦበታል። ያያል፣ ይሰማል፣ ያዳምጣል። ነገር ግን ማስተዋል ተስኖታል። የሰውን እያቦካ የራሱ ጉዳይ ጊዜው እያለፈበት ነው። ነቃ ብለህ የገዛ ሕይወትህን ተከታተል። የሚቀይርህን እውነት ብቻ መርምር። ከሚጠቅሙ ሰዎች ጋር ብቻ ኅብረት ፍጠር። አስተያየት ሰጪ ብቻ መሆንህን አቁመ ራሱን አውቆ ራሱን ገዝቶ ለብዙዎች አርአያ መሆን የሚችል ብርቱ ሰው ሆነ ተገኝ። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል።
በነጋ ቁጥር በማለዳ ካልጋችሁ መነሳት ትፈልጋላችሁ፣ ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ፣ ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም። ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? አዎ፣ በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል። ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል። ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትህን መቀየር የምትፈልግና ከልብ የምትወደው ከሆነ በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ሕይወት ቆርጠ ለመውጣት ወስን። ልጅነት ደስ ይላል። ሳቅ፣ ስላቅ፣ ጨዋታ፣ ቀልድ፣ ፌዝ ይበዛበታል። ራስን ሳይችሉ ሌላ ራሱን ያልቻለ ሰው ማሳደድ፣ አእምሮን በፍቅር መሳይ እንቆቅልሽ መሙላት፣ በጓደኛ ጫና መከበብ፣ የቤተሰብን ችግር ለመጀመሪያ ጊዜ ማሰብ፣ መጋፈጥ፣
ልጅነት በብዙ ፈተናዎች ይከበባል። ወንድ ስትሆን ደግሞ በፍጥነት ልጅነትህን መሰናበት ይኖርብሃል። እንደ ልጅ ማሰብን፣ የልጅ ነገር ማድረግን በፍጥነት ልትሰናበት ይገባል። ብዙ ኃላፊነት ይጠብቅሃል። ተፈጥሮ ለማስጠጋት እንጂ ተጠግተ ለመኖር አይደለም። ቤተሰብህ ካንተ ብዙ ይጠብቃል። ንግሥትህ አንተን ትጠባበቃለች። ማህበረሰብ፣ ሀገር ካንተ የሚጠብቀው ነገር አለ። ወንድነት በራሱ ቀላል ነገር እንደሆነ እንዳታስብ። አንድ ልጅ የምርም ወንድ ይሆን ዘንድ ስቃይን መቅመስ፣ መከራን መጋፈጥ፣ ደጋግሞ መውደቅ፣ መነሳት፣ ከራሱ ጋር እየተጋጨ ከገዛ አስተሳሰቡ ጋር እየተፋለመ ልክ እንደ ብረት በእሳት ተፈትኖ መውጣት ይኖርበታል። አዎ ጀግናዬ፣ ልጁን አስወግድ፣ በምትኩ ወንዱን ፍጠር። ቁጭ ባለ ቁጥር በስራና በዓላማ ምትክ ስለ ሴትና ስለ ሌሎች ጓደኞቹ የሚተነትነውን ያላደገ ማንነት ቀይረው። በዚህ ዘመን ቶሎ ካልነቃ ምንም ዋጋ የለህም። የብዙዎች መቀለጃና መረማመጃ መሆን አይቀርም። በፍጥነት ለመታጠፍ ተዘጋጅ። ጓደኞችህን በጥንቃቄ ምረጥ። ከየትኛውም መጥፎ ሱስ ራስህን ጠብቅ። በልጅነት ያጣኸውን ወንድነት ቀስ በቀስ አስመልሰው። እናትህን አስብ፣ አባትህን አስብ፣ ወንድም እህቶችህን አስብ። የሚወዱህን የምትወዳቸውን ሰዎች አስብ። ሌላ ራስህን ማብቃትና ማሳደግ ያለብህ ምክንያት ባይኖርህም እነርሱ ግን የሚያኮራቸውን ወንድ ማየት እንደሚፈልጉ ወቅ። ወንድ ሆነህ ተፈጥረሃልና ዓለምህ እጅጉን የተለየ ነው። በፍጥነት ራስህን ካላወቅ አስቀድመው ራሳቸውን ያወቁና ቶሎ የነቁ ሰዎች ሰራተኛ ወይም ተገዢ ትሆናለህ። ሕይወትህ በእነርሱ እጅ ይወድቃል። የምትበላው፣ የምትጠጣው፣ ለቤተሰብህ የምትልከው ገንዘብ፣ ሰዎችን የምታግዘው፣ ስሜት የሚሰጥህን ነገር የምታደርገው እነርሱ ሲፈቅዱልህ ብቻ ነው። እጅህን ጠምዝዘው ጫና ውስጥ ከተው አስጨንቀው የእነርሱ ታዛዥና ተገዢ እንድትሆን ያደርጉሃል። አዎ፣ ከወንዶች ተርታ ለመመደብ የወንድነትን መለኪያ ማሟላት ይኖርብሃል። ከየትኛው መርዛማ ግንኙነት ውጣ። ከማናቸውም መርዘኛ ሰዎች ራቅ። የማይጠቅምህን ትርፍ አልባ ውሎ ቀይር። ወንድ ሆነ ለመገኘት ወንዶችን አድነ ተቀላቀላቸው። ማየት የሚገባህን ብቻ ተመልከት። ወንድነትህን የሚፈታተን እያደር በራስ መተማመንህን የሚገድል ለራስ የምትሰጠውን ቦታ የሚያበላሽ ተግባር ውስጥ ተዘፍቀ እንደሆነ ጊዜ የለህም። ዓለም ጥላህ እየሮጠች ነውና በፍጥነት አቁመኸው ውጣ። ፍርሃት የሚባል ነገር ከቶ ሊገዛህ አይገባም። ወንድነት በይሉኝታ ታስሮ የሚቀመጥ አይደለም። ለማወቅ፣ ለመማር፣ ለመረዳት ያወቅከውንም በተሻለ መንገድ ለመስራት የፈጠንክ ሁን። ቆሞ ቀር አትሁን። ዙሪያህን በሚገባ ተመልከት። የእድገት ፍጥነቱን አስተውል። በእኩል ፍጥነት መሮጥ ባትችልም በፍጹም በቅርብ ርቀት መከተልህን እንዳታቆም። ወንድ ልጅ ወንድ ይሆን ዘንድ በሰነቀው ብሩህ ተስፋ በሚታየው የተሻለ ነገ መተማመን ይኖርበታል። ምንም ይሁን ምን እንደ አምላክ ፍቃድ ምድር ላይ መሰንበት ቀዳሚው አጀንዳ ይሆናል። መሰንበትህም እንዲሁ እንደ ዋዛ እየወጡና እየገቡ ቤተሰብን እያስጨነቁ ሀገር ላይ ሸክም እየሆኑ በማህበረሰቡ እየተገለሉ እንዳልሆነ ወቅ። ያንን ከሕፃንነቱ ጀምሮ ብዙዎች ተስፋ የጣሉበትን ወንድ እየፈጠርክ ተመላለስ። ማንነቱንም ከፍ አድርገህ ተገኝ። የቀላልነት ዋነኛው መነሻና መዳረሻ በማያገባን መግባት ነው። አንድ ሰው ከምንም በላይ ቀሎ ተገኝቷል የሚያስብለው ባህሪ በማይመለከተው ጉዳይ እየገባ ሐሳብ ሲሰጥና ነገሩን ሲያቦካ ነው። አንዳንድ ሰዎች አሉ የራሳቸው አሮባቸው የሰው በማማሰል የተጠመዱ። የራሳቸውን አያውቁ፣
ስለ ሰው ግን አብዝተው የሚያውቁ። ጉዳይ ብላችሁ ስለ ሰው ሕይወት እየተነተናችሁ የምትኖሩ፣ ስራዬ ብላችሁ የሰራውንም ያልሰራውንም እያማችሁ የምትኖሩ ሰዎች ከቀላልነት ሕይወት በፍጥነት ውጡ። ቀሎ መገኘት ልክ እንደ ተነፋ ፊኛ በንፋስ ለመወሰድ ሊያበቃችሁ ይችላል። ንፋሱ የተለያዩ ሰዎች ሐሳብና አቋም ነው። እናንተ በሰዎች ጉዳይ የተጠመዳችሁ እንደሆነ ስለ ራሳችሁ ሐሳብና አቋም ግድ ሊኖራችሁ አይችልምና የማንም መጫወቻ መሆናችሁ አይቀርም። ስለ ራሳችሁ ብትጠየቁ ምንም የምትሉት ነገር የለም። ስለ ሰዎች ግን ብዙ የምታወሩት አላችሁ። ዛሬ ላይ ሆናችሁ ነገ የት መድረስ እንዳለባችሁ ብትጠየቁ ምንም የምትሰጡት ምላሽ የለም። በምትኩ ግን ስለ ሌሎች ዕቅድና ራዕይ ብትጠየቁ ከበቂ በላይ መልስ ይኖራችኋል። አዎ፣ ቀላችሁ አትገኙ። የዓለማችን እጅግ ቀላልና የወረዱ ሰዎች የሚያደርጉት አንሶ የሚያሳንሳችሁን፣ ጊዜ ወስዶ ቢዚ የሚያደርጋችሁን፣ ከክብራችሁ ቁልቁል ወርውሮ ዝቅታው ላይ የሚያስቀምጣችሁን፣ በሚመለከታችሁም በማይመለከታችሁም ሰዎች ላይ አስተያየት በመስጠት አዙሪት ውስጥ አትገኙ። እናንተም የራሳችሁ ሕይወት እንዳላችሁ አትርሱ። ሰው እንዲያወራላችሁ ከፈለጋችሁ በፍጹም ወረኛ ሆናችሁ መቅረት የለባችሁ። ለወሬ ቦታ ያላቸው ሰዎች የሚሰሩበት ጊዜ አይኖራቸውም። አሉባልታን በማመላለስ የተጠመዱ ሰዎች እንዴትም ራሳቸውን ለማወቅ ዝግጁ አይሆኑም። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቅኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍህ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም፣ ራሱን ለማደስ የሚጥር፣ ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደ ኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ፣ ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ ረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ
ወደ ሥራ ተመለስ። ቀን ወስን። 6 ወር፣ 3 ወር፣ 1 ወር ወይም 2 ሳምንት ጥፋ። ተሸሸግ፣ ራስህን ደብቅ፣ ከጫጫታው ተነጠል። ከዓለም ተሰውረ የዓመታት ሸክምህን አራግፍ። ከዓለም ውጥንቅጥ ተሰውረ ከአምላክህ ሕያው መንፈስ ጋር ተገናኝ። ራስህን ደብቀ ከሱስ ተገላገል። ሁሉንም ነገር ዘግተህ ጤና፣ አካል ብቃትህና ዕውቀትህ ላይ ሥራ። ራስህን የመፈወስ አቅም እንዳለ ብታውቅ ዛሬ እንደምትኖረው ሕይወት ያልተረጋጋና የተወሳሰበ ሕይወት ባልኖርክ ነበር። በየትኛውም መንገድ ዓለም ያንተን መረጋጋት አትፈልግም። እንዴትም ያንተን ከአምላክህ ጋር መገናኘት አትወደውም። አንዳንድ ጭካኔዎች የሚያሳድጉህ ናቸው። አንዳንድ ውሳኔዎች የነጻነትህ ምክንያቶች ናቸው። መታዘዝ ካለብህ ከራስህ በላይ ለአምላክህ ትታዘዛለህ። ከዓለም ወከባና ጫና በላይ ለራስህ ትገዛለህ፣ ራስህንም ትታደጋለህ። አዎ ጀግናዬ፣ ጥፋ፣ ዞር በል። ከዚህ ፋታ ከማይሰጥ በየቀኑ በሰበር ዜና መንፈስህን ከሚሰብረው በጥላቻና ዋጋ ቢስ ንግግር ተነሳሽነትህን ከሚቀብረው በፍላጎትህ ላይ ከሚረማመደው ላንተ ስሜትና ጤንነት ግድ ከማይሰጠው ዓለም ራስህን ደበቅ አድርገው። ራስህን ሸሽግ። ከሶሻል ሚዲያው ራስህን ግታ። ሱስህን ቀነስ አድርገው። ማንኛውንም ዜና ከመስማት ራስህን ቆጥብ። ከጓደኞች ተነጠል። ብቻህን ብቻ ወደፊት ተራመድ። ውስጥህን አዳምጥ። ራስህን ተመልከት። ለውስጥ ጫጫታ ትኩረት ስጥ። የውስጥ ንግግርህን አዳምጥ። ፍላጎቱን ተረዳው። ለጭንቀቱ መፍትሄ ይፈልግለት። ለእግዚአብሔር አምላክህ ራስህን አሳይ። ራስህንም አስጎም። ተረጋጋ። ሰላምህን ጠብቅ። አዎ፣ ለራስህ ውለታ መዋል በምትችለው ልክ ለራስህ ውለታ መዋል ትችላለህ። ራስህን መታደግ በምትችለው መጠን ራስህን መታደግና ራስህን ነፃ ማውጣት ትችላለህ። አርምሞ ተአምራዊ ዓለምህ ነው። ምናብ ይሆንልህ ዘንድ የምትፈልገውን ነገር ወደ ሕይወት የምታመጣበት መንገድ ነው። ሁሉም ነገር ትኩረትህን እያሳደደ ነው። ሁሉም ዓይንና ጆሮን ያለማቋረጥ እያማተረ ነው። እያንዳንዱ ሰው ካንተ መጠቀም፣ ካንተ አንድ ነገር ማግኘት ይፈልጋል። መንቃት ካለብህ ንቃ። በዶፍ ዝናብ ውስጥ ለመሮጥ ቆራጥ ሁን። ብቻህን የራስህን ዓለም ለመፍጠር ደፋር ሁን። ትኩረትህን አምላክህና ራስህ ላይ ለማድረግ መርህ አስቀምጥ። በተረበሸ ማንነት፣ ባልጠራ የራስ አመለካከት፣ በየቀኑ በሚደነግጥ ስብዕና፣ በስጋት በታጠረ በፍርሃት በተወረረ አንተነት የትም እንደማትደርስ ወቅ። ራስህን ጠብቅ። ዓለምን ዝጋ። የአምላክህን ቃል አዳምጥ። ውስጥህንም አሳርፍ። ጨከን በል። ራስህን ያዝ። ቆፍጠን አድርገው። ለማንም ሳይሆን ማንነትህን ለራስህ አሳይ። ብርታትህን ለማንም ሳይሆን ለራስህ አስመስክር። የየትኛውም ከፍታ ምስጢር አንተና አንተ ብቻ ነህ። በአንተ ውስጥ አመለካከትህ አለ፣ ልማድህ አለ፣ ባህሪህ አለ፣ እይታህ አለ፣ ሕልመኝነትህ አለ። የዘመናት ሕልምህን ማሰብ አቁም፣ ተግብረው። የዓመታት ራዕይህን መቅረጽ ይብቃ፣ አድርገው። መጪውን ጊዜህን ፍጠረው። ማንንም የመጠበቅ ግዴታ እንደሌለብህ እወቅ። ከማንም ጭብጨባ እንደማያስፈልግህ ተረዳ። በየትኛውም አቅጣጫ ልትጀምር ትችላለህ። በየትኛውም መንገድ ወደፊት መራመድ ትችላለህ። ነገር ግን ፍጹም ነፃ የሚያወጣህ አንተን አንተ የሚያደርግህ የትም ብትሄድ በልበ ሙሉነት የሚያቆምህ የምትኖረው እምነት ነው። የምትፈጥረው ማንነትህና ስኬትህ ነው። አዎ ጀግናዬ፣ ፍጠረው።
የሚታይ ህልም ምድር ላይ ካልወረደ ዋጋ የለውም። ያቀድከው ዕቅድ ካልተኖረ ትርጉም የለውም። ዕውቀት ካልተተገበረ ትርፍ የለውም። ስለ ለውጥ ማሰብ አቁመህ መለወጥ መጀመር ይኖርብሃል። የለውጥ ጽዋ ቢመርህም በአስፈላጊነቱ ካመንክ መጎንጨቱ የግድ ነው። የእድገት መንገድ ፈታኝ ቢሆንም በአስፈላጊነቱ ካመንክ የሚገባውን መስዋዕትነት መክፈል ግዴታ ነው። ቁጭ ብለህ ማደር ካለብህ ቁጭ ብለህ ታድራለህ እንጂ በፍጹም ቁጭ ብሎ በማደር የሚመጣውን ውጤት በማለም ብቻ የምኞት ሕይወት አትኖርም። ፈለግከው ማለት አደረግከው ማለት እስኪሆን የጸና አቋም ያስፈልግሃል። ተመኘኸው ማለት እጅ ለማስገባት ባለ በሌላ አቅም ራስህን ሰጠኸው ማለት እስኪሆን የማያወላዳ ብርቱ ውሳኔ ያስፈልግሃል። ራስህን ለመቆንጠጥ ድፍረት ይኖርህ። ራስህ ላይ አብዮት ለማስነሳት ቆራጥ ሁን። ለራሱ የሚጠቅመውን ነገር ማድረግ የማይችል ሰው በየትኛውም መንገድ ለሰዎች ጠቃሚ ሆኖ ሊገኝ አይችልም። አዎ፣ የሚታየው እርምጃ ብርታትህ ነው። ተጨባጩ ጉዞ ኃይልህ ነው። ሕይወትህ ተለውጦ መመልከት የምንጊዜ ምኞትህ ነው። ለራስህ የምትሰጠው ትልቁ ስጦታ ቢኖር ገንዘብ አይደለም፣ በሰዎች መከበብ አይደለም፣ የተሻለ ዕውቀት ማግኘት አይደለም፣ በሌሎች አድናቆትን ውዳሴንና ክብርን ማግኘት አይደለም። ትልቁ ስጦታ ከአምላክህ ጋር ያለ ደስተኛ የተረጋጋና ሰላማዊ ግንኙነት ነው። ስለ ራስህ የሚሰማ ውስጣዊ መትረፍረፍ ነው። ውስጣዊ ልበ ሙሉነት ነው። ፍላጎትህን መኖር ነው። ሕይወትህን መቀየር፣ በመጨረሻም የእድገትህ መሠረት መሆን መቻል ነው። የንጋትህ ምስጢር ሲገባ የሚነገረውን ሁሉ ከመስማት ይልቅ የሚመለከትህን የሚበጅህንና በሕይወትህ ላይ አዎንታዊ ተጽዕኖ ማምጣት የሚችለውን ንግግር ታዳምጣለህ። ሕይወት ሲባል ትናንት ወይም ነገ ብቻ አይደለም። ዋናው ሕይወት የሚኖረው ጣዕም ያለው ትርጉም ያለው አንተን መግለጽ የሚችለው ዛሬና አሁን ነው። ለዛሬ ትርጉም በመስጠት አሁንህን በሚገባ በመጠቀም ሕልምህን ራስህ መፍጠርና ምኞትህን በእጅ ማስገባት ጀምር። አረሙንም ብትኮተኩተውና ብትንከባከበው ማደጉ አይቀርም። ዋናውንም ሰብል እንዲሁ ብትኮተኩተውና ብትንከባከበው ማደጉ አይቀርም። የማትፈልገው ላይ አተኩረ የምትፈልገው ነገር ሊያድግልህ አይችልም። ጥሩ ሰው መሆንን እየተመኘ መጥፎ ዜናን በማሳደድ ብትጠመድ በምንም መንገድ የተመኘኸውን ሰው መሆን አትችልም። ምኞትና ሆኖ መገኘት ፍጹም የተለያዩ ነገሮች ናቸው። ምን ለማግኘት እየጣርክ ነው? ውጤቱስ አልመጣ ያለ ለምንድን ነው? ጊዜውስ ለምን ዘገየብህ? ምላሹን ድርጊቱ ውስጥ ታገኘዋለህ። ምላሹን የየዕለት ልማድ ውስጥ ታገኘዋለህ። ምላሹን እምነትህ ውስጥ ታገኘዋለህ። አዎ ጀግናዬ፣ ለፍላጎትህ ወግን። መርጠህ አሳድገው። ወደህ ወስነህ ስራበት። ዘወትር ትኩረትህ እየተረበሸ ደጋግሞ ስሜትህ እየተናጋ መረጋጋት ተስኖ በየትኛውም ንግግር እየተረበሽክ በውጫዊ ጫጫታ እየደነገጥክ መሆን የምትፈልገውን ሰው የመሆን ዕድልህ እጅግ ያነሰ ነው። ፈለግከውም አልፈለግከውም የሚያድገው ነገር ያተኮርክበት ደጋግመ የምታስበውና የተሻለ ዋጋ የሰጠኸው ነገር ነው። ስለምን እያሰብክ ምንን ትጠብቃለህ? ስለ እንቅፋቶችህ እየተጨነቅ ስኬትህን ከየትም አታመጣውም። ስለ ጉድለትህ እያሰላሰልክ ደስታህን የትም አታገኘውም። ስለ ሰይጣን እያወራ በፍጹም ፈሪሃ እግዚአብሔርን ልታዳብር አትችልም። ስሜትህ ወደሚመራ ሳይሆን
ፍላጎትህና ምክንያትህ ወደሚመራህ አቅጣጫ ተጓዝ። ውድቀትን ባትፈልገውም ስላሰብከው ብቻ የመውደቅ ዕድልህ እጅግ ሰፊ ነው። አዎ፣ እንዲያድግልህ የምትፈልገው ነገር ላይ ከልብህ ስራበት። ስለ እርሱ ተማር፣ ተመራምር፣ እወቅ፣ እውነታውን ተረዳ፣ በእርግጠኝነት ተጓዝበት። ስለ ለውጥ ደጋግመህ ከማሰብህ በላይ የአንዷን ቀን ውሎህን በሚገባ አስተውላት። በአንደበትህ ብቻ ሕልመኛ ነኝ፣ ባለራዕይ ነኝ፣ ስኬታማ ነኝ፣ ደስተኛ ነኝ ከማለትህ በላይ ተግባርህ የሕልመኛ እንደሆነ፣ ውሎህ የባለራዕይ እንደሆነ፣ ስኬታማነትህ በምን ደስተኛነትህም እንዴት እንደሆነ ወቅ። አጉል ቅዠትና አቅጣጫ የሌለው ምኞት ልትኖረው ከሚገባ ትክክለኛ ሕልም እንዳያስተጓጉልህ ራስህን ጠብቅ። የትም መሄድ ከባድ ነው። ከሄዱበት መመለስ ግን በጣም ቀላል ነው። ከፍታውን ስትወጣ ያለ የሌላ አቅምህን መጠቀም ይጠበቅብሃል። ስትወርድ ግን ስለፈለክ ብቻ ራስህን ብትለቀው ተንደርድረ የነበርክበት መገኘት አይቀርም። የማትፈልገውን ነገር ወደ ኋላ በማለት እንዲያድግልህ የምትፈልገውን መንፈሳዊነት፣ አዎንታዊነት፣ ደስተኛነትና ስኬታማነት ላይ አተኩር። መርጠህም አሳድጋቸው። ስለ ወንድነት ብዙ የሚባሉ ነገሮች ይኖሩ ይሆናል። አንደኛውና ዋነኛው ግን ሴትን ማክበር መቻል ነው። የምርጫ ጉዳይ ሳይሆን የተፈጥሮ ጉዳይ ነው። ወንድ ሆኖ ሴትን የሚንቅ፣ ወንድ ሆኖ በሴት ላይ የሚጨክን፣ ወንድ ሆኖ ሴትን ለማጥቃት የሚንደረደር ወንድነቱ አጠራጣሪ ነው። ማንም ሰው እናቱን ወይም የእናቱን አምሳያ ሊንቅና ሊያንቋሽሽ አይችልም። ሁላችንም ከየት እንደመጣን፣ እንዴት እዚህ እንደደረስን፣ ቤተሰቦቻችን ምን ያህል ዋጋ እንደከፈሉልን እናውቃለን። ትናንቱን የረሳ ሰው ምንም አይነት ወደፊት ሊኖረው አይችልም። በምድር ላይ የሕይወት ዘመን ደጋፊ ትሆን ዘንድ የተሰጠች ስጦታ ሴት ልጅ ነች። ሴትን የመውደድና የማክበር ግዴታ አለብህ። አስተምህሮው ግልጽ ነው። የምትወዳትና የምታከብራት ባደረገችልህ ነገር ወይም በምትሰጥ ፍቅር ልክ ሳይሆን በሴትነቷ ብቻ ነው። ሴት የምትልህን መስማትና ለእርሷም ሐሳብና አስተያየት ቦታ መስጠት ጅልነት ሳይሆን ብልህነት ነው። አብራህ ያለችን ሴት ብትሰማ ብታተርፍ እንጂ አትጎዳም። ካመንክበት ትቀበላለህ፣ ካላሳመነ ትተወዋለህ። እንዲሁ ሴት ነች ብለህ ሐሳቧን አትናቅ፣ ፍላጎቷንም አትግፋ። አዎ ጀግናዬ፣ ሴትን አክብር፣ ጆሮ ስጣት፣ ጊዜ ስጣት። የወንድነት ኃላፊነት ብዙ ነው። ወንድ ስትሆን ቤተሰብ የሚመሰረተው በአንተ ላይ ነው። በከባባድ ችግሮች ውስጥ የምታልፈው አንተ ነህ። ውስጥ የታመቀውን ሕመም ለማውጣት የምትቸገረው አንተ ነህ። አብዛኛው የሕይወትህ ክፍል በውጣ ውረድ የተሞላ በፈተናም የታጠረ ነው። ካለብህ የአሁንም ሆነ የወደፊት ኃላፊነት አንጻር ያለህ አማራጭ ጥንካሬ ብቻ ነው። ጠንካራ ወንድ የእናቱ ኩራት ነው። ጠንካራ ወንድ የአባቱ ደጀን ነው። ጠንካራ ወንድ የእህቱ ጠባቂ ነው። ግፋ ሲልም ኃላፊነቱ ከቤተሰብ ከፍ ሲል ጠንካራ ወንድ የፍቅረኛው ወይም የባለቤቱ ዓይን ማረፊያ ነው። የሕይወቷ ማዕከል ነው። ለሴት ልጅ በሙሉም ተከላካይ ነው። የትኛዋም ሴት ልትጎዳ ትችላለች። በምንም አይነት መንገድ ልትከዳ ትችላለህ። ምንም ሊደርስብህ ይችላል። በስተመጨረሻ ግን ወንድ መሆንን እንዳትረሳ። ወንድ ልጅ ቆፍጣና ነው። ወንድ ልጅ ቆዳው ጠንካራ ነው። ወንድ ልጅ ወድቆ መቅረት ጣፋንታው አይደለም። ወንድ ልጅ መገፋትና መከዳት ብርቁ አይደለም። የበደልህ ምንጭ ሴቶች በሙሉ እንደሆኑ አታስብ። ያንተ ያይደለችው ብታቆስል ያንተዋ በሚገባ እንደምታክምህ ወቅ። አዎ
እያደር ዕድሜ ሲጨምር፣ ኃላፊነት ሲሰማ፣ ዕውቀትና ነገሮችን የመረዳት አቅምህ እየጨመረ ሲመጣ ብዙ ነገር ይገባሃል። እያንዳንዱ ያለ አግባብ ሲባክን የነበረው ጊዜ የሚያሳዝንህ ወቅት ይመጣል። አውደልዳይ ወንድ መጨረሻው የት እንደሆነ ለማንም ግልጽ ነው። ዛሬ ራስህን ሰብሰብ የማታደርግና ጡዘትህን የማትገታ ከሆነ አወዳደቅህ እጅጉን የከፋ ይሆናል። ኩሩ ወንድ ሁን። ሕይወትን እንደ ዕቃቃ ጨዋታ አትኑራት። ከዚችም ከዛችም አትለጠፍ። የምትሆንህ አንድ ሴት ላይ ብቻ አተኩር። አተራማሽ መሆን የወንድነት መለኪያም አኩሪ ተግባርም አይደለም። ቅጣትህ እጅግ የከፋ ነውና ደጋግማ አትሳት። የማይገባህ ውጥንቅጥ ውስጥ አትግባ። ለየትኛውም ሴት ሕይወት መበላሸት ተጠያቂ ከመሆን ራስህን ጠብቅ። በብዙ መንገድ እየተፈተነ ያለውን ወንድነት ለማቆየት የምትችለውን ሁሉ አድርግ። የማይመጥንህ የወረደ ወሬ ውስጥ አትግባ። ራስህን አክብር፣ ራስህን አስከብር። ጥንቅቅ ያለ ኩሩ ወንድ ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።